በ2026 ቤስት የሚባለው ፕላጊን ሃይብሪድ ማን ነው ብላችሁ የትም ብትጠይቁ ቶዮታ ራቭ4 ፕላጊን ሃይብሪዱ በግንባር ቀደምነት የሚጠቀስ ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ አሜሪካ ማርኬት ላይ ብቻ ነው ለጊዜው ያለው። የዚህ ተሽከርካሪ ዋጋ ከ45,000 የአሜሪካን ዶላር ጀምሮ እየተሸጠ የሚገኝ ተሽከርካሪ ነው። እንግዲህ ሰሞኑን ደግሞ ከወደ ቻይና የተሰማው ዜና በ45,000 የአሜሪካን ዶላር መግዛት የምትችሉት የሻኦሚ ምርት የሆነ ሻኦሚ ስካይ ኖማድ ኤን90 ተብሎ የሚጠራ በባለ 7 ወንበር የሆነ ፕላጊን ሃይብሪድ ወይም ደግሞ ሬንጅ ኤክስቴንደር የሚባለውን የሃይብሪድ ሲስተም የሚጠቀም ተሽከርካሪ ለማርኬቱ ኢንትሮዲውስ አድርጓል። ይህ ተሽከርካሪ እንደምትዩት እንግዲህ በ7 ወንበር የመጣ ለፋሚሊ የሚሆን ሰፋ ለቀቅ ያለ ሌክዠሪ የሚመስል አይነት ተሽከርካሪ ነው። በእርግጥ የተሽከርካሪዎቹ ፊቸሮች ውስጥም ገብታችሁ ካያችሁ ብዙ ነገሮቹ ወደ ሌክዠሪ የሚጠጋ በተለይ በጣም ሰፊ የሆነ ብዙ ቤተሰብ ላለው ሰው የሚሆን እንዲሁም ለቢዝነስ ሰዎች ደግሞ ታስበው እንደምትመለከቱት የፊት ለፊት ወንበሮቹን 180 ዲግሪ ወደ ኋላ ዙሮ የቢዝነስ ሜቲንግ አይነት ማድረግ የምትችሉበትን መድረክ የሚፈጥር አይነት ተሽከርካሪ ነው ማለት ነው። እንግዲህ ተሽከርካሪ በሬንጅ ኤክስቴንደር ቨርዥን ሲሆን 1.5 ቱርቦ ቻርጅድ የሆነ 4 ሲሊንደር ያለው የፔትሮል ኢንጂን አለው። በዚህ ኢንጂንም እስከ 118 ኪሎዋት ፓወር አውትፑት ያላቸው መሆኑ ተነግሮላቸዋል። ከዚህ በተጨማሪ 76 ኪሎዋት አወር የሆነ ኒኬል ማንጋናይዝ ኮባልት ባትሪ ተገጥሞለታል። በዚህ ባትሪም የመጀመሪያውን ፉሊ ቻርጅ ካደረግነው በWLTC 370 ኪሎ ሜትር ያካላል ሲባል በቻይናዎች ሜዘርመንት ደግሞ 464 ኪሎ ሜትርን ሊያካልል እንደሚችል ተነግሮለታል። ከዚህ በተጨማሪ የሬንጅ ኤክስቴንደር ኢንጂኑ ተነስቶ በቤንዚን የሚያንቀሳቅሰው ከሆነ ደግሞ በጥቅሉ እስከ 1720 ኪሎ ሜትሮቹን ሊያካልሉ እንደሚችሉ ተነግሮላቸዋል። እኚህ ተሽከርካሪዎች እንግዲህ 2027 ላይ በዓለም ገበያ ይሰራጫሉ ተብሎ ይታሰባል። ተሽከርካሪዎችን ካላቸው ኤክስፒሪየንስ ካላቸው ዱራቢሊቲ አንጻር ማየትና አሁን ከሚኖራቸው ደግሞ ልክ እንደዚህ እንደምታዩቸው አይነት ፊቸር ሲካተትና ዋጋቸው በጣም አፎርደብል ሲሆን ምን አይነት ፊሊንግ አላችሁ? እስቲ እናንተ ፊሊንጋችሁና አስተያየታችሁን በኮመንት ስር ጻፉልኝ። ከቶዮታ ራቭ4 ፕላጊን ሃይብሪድ እና ከዚህኛው ተሽከርካሪዎች ውስጥ የትኛውን ነው እናንተ የምትመርጡት? በኩል ዋጋ እዚህ ሀገር ቢመጣና ቢቀርብላችሁ። በእርግጥ ቶዮታ ራቭ4 ኢንጂናቸው 2.5 ሊትር ስለሆነ ቀረጣቸው በጣም ከፍ ያለ ነው የሚሆነው። የነዚህ ደግሞ 1.5 ኢንጂን ስላላቸው በሃይብሪድ ዝቅ ያለ ቀረጥ ይኖራቸዋል። ነገር ግን ተቀራራቢ በሆነ ዋጋ እንኳን እዚህ ኢትዮጵያ ውስጥ ብታገኟቸው የትኛውን ትመርጣላችሁ የሚለውን አስተያየታችሁን ጻፉልኝ። መልካም ጊዜ